ደሜ ላይ የሚሄደው ትንሽዬ ቦርጭ ስላለበት ስኳር በሽታ ይባልለት። በሱ ነው የሚያምነው ሰው ይባላል። ስኳር ይሁንለት፣ አይ ደም ብዛት ይደረግለት ይባላል። ተሰብስበው በጊዜ አይ ጨጓራ ይሁንለት፣ ለኤርሚያስ በርከት ያለ እንዲሰበሰብ ስፓይናል ይሁንለት ሁሌ ተቀምጦ ስለሚውል ተብሎ ነው አይ ቲንክ የተሰበሰቡ ገንዘቡ ስፓይናል። አይ ኤርሚያስ ብዙ ጊዜ ሲነካ ስለሚንቀጠቀጥ ነርቭ ይሁንለት ተብሎ ነው ገባ የተሰበሰበ። እንዴ ምግብ ቤት ስማ፣ ምግብ ቤት ያለ ሰው ሜኑ እንደሚያማርጥ የህዝብ ማህረብና እንትን ቦርሳ ለማስከፈት የበሽታ ሜኑ አማርጠው ያልታመሙትን ታመመን ብለው ገንዘብ የሚሰበስቡ ነውረኛ ሰዎች በጽድቅ አቋም ላይ ቆሞ አይደለም ገንዘብ የሚጠይቁት ያሉት። ቀጥሉ ሂዱበት። ጋይስ ታብታብ እያደረጋችሁ ምንም ታቡ እኮ መፋጠጥ ነው እኮ 3 ቀለመወርቅ አይተንፍሱ የማይነካበት ነገር የለም። ዛሬ ይነካል፣ ይረገጣል። ለምንድን ነው የሚረገጠው? በቃ የዘራውን ዘር ማጨድ አለበት እና ሴቶችዬ በጣም መጠንቀቅ ያለባችሁ እንደ ቀለመወርቅ የእግዚአብሔርን ቃል ይዘው ከሚያስፈራራችሁ ሰዎች መራቅ አለባችሁ። ሰርቶ ማምጣት አለበት እንዴ! እሱ ያደገ ሀገር ላይ ሆኖ ጣራ ያፈሳል ካለ እኛ እኮ ኢትዮጵያ ውስጥ በታክሲ በስንት ነገር በኑሮ ውድነት እኮ ኪሳችን እየፈሰሰ ነው። ስለዚህ የእውነቴን ነው መረገጥ አለበት ይሄ ሰውዬ፣ አንድ ሊባል ይገባል። እኔ አሁን ለምሳሌ የዛሬ 2 ዓመት እሱ ራሱ ነገር ስለፈለገኝ ማለት ነው እሄድበታለሁ። እኔ አሁን ለምሳሌ የዛሬ 2 ዓመት አዋጥቻለሁ ለዳንኤል ይልማን የላኩለት። ወዴ ልውጣላቸው ጋይስ መጥቻለሁ። ልሂድበት። አራት ጥያቄ ካለች ጥያቄውን ብቻ በጨዋነት ጥያቄ ልጠይቃችሁ በጨዋነት ጥያቄውን በጨዋነት እንትን አድርጊ እኮ በጨዋነት። አሁን ለምሳሌ ወንድ ልጅ በተለይ አገልጋይ ነኝ ብሎ ቃል ይዞ የሚዞር ወንድ ልጅ ሰርቶ ማምጣት ግዴታው ነው ግዴታው አይደለም? ለመሰለ ቀለመወርቅ አይተንፍሱ አገልጋይ ከሆነ ግዴታው አይደለም ግዴታው ነው እንጂ ሰርቶማ ማምጣት አለበት። ማን ነው የሚሰጠው ታዲያ? እሱ እኮ ይኸውልህ ገዝቱ ላይ ያሉትን ሰዎች ስማቸውን እየጠራ አኬሌ ግዴታ አለብሽ እያለ ነበረ እንትን ሲል የነበረው ማለት ነው። አይተህ ከሆነ ማለት ነው ልትረዱኝ ግዴታችሁ ነው። እኔ የጽድቅ አገልጋይ ነኝ። ግዴታችሁ ነው አላለም እኮ ትጂ፣ ግዴታችሁ አይደለም በግድ አምጡ አልልም ነው ያለው። አራዩኔ በእና ለመኪና ተጭኖ ነው የመጣው ነው ዛሬ። እኔ እኮ ሲዝጎፈንድ የሚከፈት ይለኛል ብከፍት ራሱ በደስታ በእውነት ጋራ። ስለዚህ አቤላ መልስልኝ አገልጋይ ነኝ ብለው አሁን ላይ ማለት ነው ቃል እየያዙ እንደ ዋፐር እየተጠቀሙ ግዴታችሁ ነው ስለሚሉ ሰዎች ሰርቶ ማምጣት አለበት የለበትም? ቤተሰብ ካለው አንድ አገልጋይ ወይም ያገለግላል ብለው የሚያምኑት ሰው ሰራተኛም ሊሆን ይችላል። ያገለግላል ብለው ለሚያምኑት ሰዎች ሰፖርት ማድረግ አለባቸው ብዬ አስባለሁ። እንደ ግዴታ ሳይሆን እንደ ፍቅር አገልግሎት ማለት ነው። የሚያበራየውን በሬ አፉን አትሰር ይላል። ሰው ወንጌል እየሰራ ከሆነ ሰፖርት መደረግ አለበት። አሁን እኔ ቀለመወርቅ አይተንፍሱ ሰፖርት መደረጉን አልቃወምም። እኔ አሁን ማኒፑሌሽኑንና ከዚህ በፊት የተሰበሰበለትን ገንዘብ ገባሽ የሕክምና ማስረጃ ባላያዘበት መንገድ ሰዎችን አጭበርብሯል እያልኩ ነው። ይሄ ደግሞ ገንዘብ መሰባሰቡን እኮ እኛ አንቃወምም እኮ ባይዘው የሰው ራሱ ሚስ አንደርስታንድ እያደረገ ያለው እኮ ጄኒውን የሆኑ አገልጋዮች። እኔ አሁን ለምሳሌ ጄኒውን የሆኑ አገልጋዮችን እኮ
እኛ ራሱ ካለን ከጉለታችን እኮ ሰፖርት እናደርጋቸዋለን። ነገ ላይ ሰዎች እርዱ ሰፖርት አድርጉ ልል ይችላሉ። ነገ ወጥቼ ለምንድን ነው የምለው መረዳት መደገፍ ያለባቸው ሰዎች አሉ። ሁሌ ሰው ለምን ተረዳኳል ለምን ገንዘብ ተሰጠውኳል። አሁን ፖይንቱን ሰዎች የሚሸወዱት እሱን ነው። ለምን ገንዘብ ተረዳ አይደለም። አይ ቲንክ ሰዎች የሚያነሱበት ያደገ ሀገር ላይ ሆነ ትንሽዬ ሰዓት መስራት ትችላለህ፣ እሱን ለምንድን ነው ማድረግ ያቃተን እያሉት ያሉት ጥያቄ እንጂ ለምን ጠየቅ አይደለም። በአንድም በሌላም እኮ አሁን እዚህ ጋር ሰዎች ጊፍት ምናምን ሲሰጡ መልሰን ጊፍቱን ካልሰጠን ከሰበሰብነው እኮ $100 ቢሆን ሰፖርት እያደረጉሽ ነው። ጊፍት ራሱ ሲሰጡ ሌላ ታሪክ የለው። $100 ይሁን ምን ይሁን $5 ይሁን $10 ሰፖርት እያደረጉሽ ነው ሰዎች ጊፍት የሚሰጡት ሰዎች ማለት ነው። እሱንም አውጥተሽ ለግል ጥቅምሽ መዋል ትቻለሽ፣ መልሰሽም ለሰዎች መስጠት ትቻለሽ። እንደ ምርጫሽ ነው። ከዛ ጋር ተያይዞ ሰዎች ውስጣቸው ይሄ ልጅ ሰፖርት ማድረግ ፈልጋለሁ ብሎ ለቀለሜ እያገለገለ እየደከመ ነው ብለው አምነው መስጠት መብታቸው። ግን አሁን 2 ጊዜ ነው ያ የተደረገው። የመጀመሪያው ዙር ላይ ቀለም ወርቅ አይተንፍሱ ሳይታመም ነው የዘረፈው። ጂጂዬ ለምን ዘጋሽ ኮመንት? ለምን ዘጋሽ እንጂ አገልጋይ አሁን ይኸውልሽ ትጂዬ እኔ በጣም በአገልግሎታቸው በጣም ቢዚ የሆኑ ጊዜ የሌላቸው ቀን ከሌት የሚደክሙ የሚያነቡ የሚጽፉ የሚያስተምሩ አንዳንድ እኮ በጣም የምንጠቅሳቸው እኮ ትላልቅ አገልጋዮች እኮ ቢሮዎች ተቀጥረው ምናምን የሚሰሩ ሰዎች ሆነው እኮ አይደሉም። ግን አገልግሎቱ ራሱ ይደግፋቸዋል። እውነተኛ አንደኛ ሲጀመር እነሱ ራሱ የሚያገለግሉት አገልግሎት እውነተኛ አገልግሎት ነው። ያ እውነተኛ አገልግሎት ደግሞ መልሶ ይደግፋቸዋል። እውነተኛ አገልግሎት ነው የሚያገለግሉት። አሁን እኮ የሰው ስም መጥቀስ ስለማያስፈልግ ነው እንጂ እኮ ሀገራችን ላይ ብዙ አገልጋዮች እኮ ተቀጥረው የሚሰሩ እኮ አይደለም እኮ ኢቭን የአንድ ቸርች አጥቢያ ቤተክርስቲያን አገልጋይ ያልሆኑ የምናውቃቸው ብዙ አገልጋዮች አሉ። አንድ ቀን ግን ፈንድራይዚንግ ምናምን ብለው ግን እዚህ ሶሻል ሚዲያ ላይ ማንኛውም ሚዲያ ላይ ወጥቶ ገንዘብ ሲያሰባስቡ አታውቂያቸውም። በስነ ስርዓት ለእግዚአብሔር በታማኝነት ያገለግላሉ። አገልግሎታቸው ደግሞ መልሶ በታማኝነት የሚያገለግሉት እግዚአብሔር አይጥላቸውም። አየሽ እግዚአብሔርን ስታገለግዩ እኮ እግዚአብሔር አንቺን ለችግር አሳልፎ የሚሰጥ አምላክ እኮ አይደለም። እሱን እያገለገልሽ አንቺ እንድትቸገሪ የሚያደርግ አምላክ አይደለም። ጄኒውን የሆኑ አገልግሎች አይቸገሩም ብዬ እኔ አምናለሁ። ቢቸገሩም ደግሞ አንዳንዴ የክርስትና መንገድ ነው። እነሱን ሰዎች ደግሞ መርዳት ደግሞ ከኛ የሚጠበቅ የክርስትና ባህሪ ነው ብዬ አስባለሁ። ግን ሊትራሊ ልመናን አድርገውት የትላንትናውን ነገር ምንም ጀስቲፋይ ሳያደርጉ አይናቸውን በጨው አጥበው በውስጥም በውጭ የሚለምኑ ሰዎች ግን እኛም በሚቃወሙት ልክ እነሱም ትክክል አይደሉም ማለት ነው የምለው። እኔን ራሱ ለኮይንና ለጊፍት ነው የምትገባው ያለኝ ሰውዬ እሱ ራሱ ቁጭ ብሎ አካውንቱን ለጥፎ ከክርስቲያኑ ገንዘብ የሚሰበስብ ከሆነ ሁለታችንም ትክክል አይደለንም ማለት ነው። ሀሳቡ ገባሻት እንጂ አቤላ ቀጥል እና እንትን ነው ቢብሊካል ነው። ከብሉይ ኪዳን እስከ አዲስ ኪዳን ድረስ አገልጋዮችን የደገፉ የሰፖርት ያደረጉ ሰዎች አሉ። ኢየሱስንም በገንዘባቸው ያገለግሉ የነበሩ ሴቶች ተብለው የተጠቀሱ የሴት ቁጥር በማይጠቀስበት ዘመን ላይ ስማቸው በክብር የሰፈረላቸው ደጋግ ሴቶች አሉ ባይብል ላይ። እኔ ሰዎች ለሰዎች መደገፋቸው መስጠታቸውን ጨራሽ አልቃወም። አሁን ግን አንድ ጥያቄ የጠየቀ ሰው ለእንዴት ውሸቱን መሆኑን አወቅ? እንዴት መሰላችሁ? ቀለመወርቅ አይተንፍሱ ሳይታመም ነው ታምም ያለው ብሎ ከዚህ በፊት ገንዘብ ያጭበረበረው ብዬ ነው ማምነው። ግን በዚህ ማጭበርበር ሂደት ውስጥ እሱም ሳይታመም እንደሰበሰበ የሚያውቁ ሰዎች አጭበርብረውታል የሚል አቋም አለኝ። አንደኛው ዶክተር ሻውል በእሱ አካውንት ነው ገንዘብ ፔፓል ጎፈንድሚ እሱ ነው። የጎፈንድሚም ጌታ ነው እሱ። በእርግጥ ከዛም በፊት በጎፈንድሚ ነው ላይፉም የተቀየረው። በግል ህይወቱ ላይ በተከሰተ ሀዘን ምክንያት ወይም ህመም ምክንያት የቤተሰቡ አካል ታሞበት ለማሳከም ገንዘብ እየሰበሰበ እያለ ሊያሳክሙ ያለው አካል ሞተ ወይም ወደ ጌታ እረፍት ተሰበሰበ። ስለዚህ ያንን ገንዘብ ለግሉ ነው ያዋለው። ስለዚህ የጎፈንድሚን ጥቅም ያውቀዋል ዶክተር ሻውል። የጎፈንድሚን ጥቅም ያውቀዋል። አክሲደንት ነው፣ ሀዘን ነው የገጠመው። ግን እንደ ድንገት
ያ ሰውዬ እንዳለው ማለት ነው ቀለም ወርቅ አይተንፍሱ ጋር አንድ ሰውዬ ገብቶ አሁን በሞትኩ አለ። በሱ ዜል ነው አካውንቱ እየተሰበሰበ ያለው ጢን እያለ እዛው ሲገባለት አሁን ይሄን አይቼ ብሞታል። ያው ብሞት ማለቱ ገባሻ? እሱ ከሞተ ዜሉም ለቤተሰብ ነው ውርሱም የሆነው ብሞት አለ። በቃ ገንዘቡን ሲያየው ጢን ሲል ማለት እና $1 ነው ጢን ያለችው። ይሄን $1 ነው ታዚህ በእናትሽ ምን አይነት ልጅ ናት? በመድኃኒዓለም ሪቲት አረግሽ አይገባሽም እንዴ አንቺ? ምንድን ነው ሂጂ ደግሞ እዛ ገጽ ቀየረሽ እኮ ምቺ ደግሞ እና እንዴ ሰው ለሰው ዝም ብላ ካዳሚ ዝም ብላ ትንቀለቀላለች። እና እንደዛ ነው ዶክተር ሻውል ከዚህ በፊትም የጎፈንድሚን ጥቅም ያውቃል። እሱ ነው አንድ ሰው ሲያስ እንትን ስታስይ ራሱ ግሩፕ ኮሌ ስታስይ ራሱ ከባድ ነው እንዴ ጎፈንድሚ ከፈተ እንዴ ነው የሚለው ሳል ከሰማ ራሱ ኤክስፒሪየንስ አለ የዚህ የጎፈንድሚ እና አይ ቲንክ ቀለም ወርቅ አይተንፍሱ በዛ የገንዘብ ማሰባሰቢያ ሂደት ውስጥ ራሱን ሸዋሸዋ ሳይሰራ አልቀረም። ወጥቶ እንዳያወራ ምን ብሎ ያወራል? የውሸት ማለት ቆይ $210,000 ሙሉ ለሙሉ ወንድማችን ኤርሚያስ ጋር ደረሰ ማለት ነው። $210,000 የተበላው አለ መሀል ላይ በክፍፍል ተጣልተዋል። አሁን እኮ ሰዎቹ የተከፋፈሉት እኮ በዛ ነው። እብራዊት ከዛ ደግሞ ሜርሲ የምትባሏም ሴት ተከፋፍለው የሚገፋፉት በዚሁ የገንዘብ ጥቅም ነው። ለምሳሌ እብራዊት ገንዘብ በልታለች ብላ አካውንቷ ላይ ለጥፋለች። ሜርሲ የምትባለው በዋትሳፕ ግሩፕ እሷም ለብቻዋ ታሰባሰባለች። ዋትሳፕ ላይ ትናንትናም ሲናገሩ ነበር አሉ። ዋትሳፕ ላይ በኤርሚስ የምታሰባስቡ ሰዎች አቁሙ እያሉ ነው። እንደዛ ካላሉም አይሆንም። ኤርሚያስ እኮ በጣም እኮ እንትን ገጀራ እኮ ያ ሰውዬ አሳዝኖት አካል ጉዳተኛው ሰውዬ ፕሮፋይልክን እንትን በቲሸርት አሰርቷል ሲባል ወዲያውኑ ማይኩን ከፍቶ የትኛውንም ሎጎ ለምሳሌ የሙሉ ወንጌልን ሎጎ፣ የመካነ ኢየሱስን ሎጎ፣ የመሰረተ ክርስቶስን ሎጎ አንድ ሰው ያለ ፈቃዱ ተጠቅሞ ቢያይ ያሳስሩት ይጠየቃል፣ ይታሰራል። በህግ ጠይቃለሁ ያለ ሰው እኮ ነው። ምንም የሚያውቀው ነገር ያለ እኔ አሁን የሙሉ ወንጌልን ሎጎ እዚህ ጋር አድርጌ አሰርቼ ብለብስ ምንም አይጠይቁኝም። ካልሸጥኩት በማተባቸው ንግድ ካልነገድኩ አይ ተመችቶኝ ነው በቃ የአርሰናልን ባድርግ አርሰናል ይጠይቀኛል። ቲሸርት እኮ ራሴ ላይ እኮ ነው ያለው መወደውን የሲሳይን ፎቶ አምጥቼ እዚህ ጋር ባድርግ ሲሳይ ፎቶን ቲሸርት ላይ አሳተመ ብሎ በህግ ቢጠይቀኝ ይችላል እንዴ? በሱ ፓተንት ከሌለ ራሱ እኮ ቢሸጥ ራሱ እኮ ፓተንት ኢትዮጵያ ውስጥ እኮ ወይንም በዓለም አቀፍ ደረጃ ፓተንት ራይት ከሌለ እኮ ኢቭን እኮ መክሰስ መብት የለም እኮ። ኤርሚያስ ያለበት ሀገር ላይ በድጎማ ነው የሚኖረው። ስራ ከጀመረ ዩቲዩብ ከጀመረ ድጎማውን መንግስት ያነሳበታል። የቻይልድ ሰፖርቱን የቤት ኪራዩን አንዳንድ የሚሰጥ የተቆራጭ ገንዘቦች አሉት እዛ ሀገር ላይ ስራ ለሌላቸው ሰዎች የሚሰጥ ስትወልጂ ምናምን የሚሰጥ ቀጥታ አያደርግም። ከዚህ በፊት ትዝ የሚላችሁ ከሆነ ተናገር እውነቱ እኮ በጣም ትልቅ እንቅስቃሴ ያለው የዩቲዩብ ፔጅ ነው። ዝም ብላችሁ ኮመንት ላይ የምትራገጡ ሰዎች ዝም ብላችሁ ተረጋግታችሁ ስሙ። መጀመር የሚወራው የኤርሚያስ ዩቲዩብ ላይ ኤርሚያስ ድሮ የሚያደርገውን ነገር ቀጥሎ ቢያደርግ ከማናችንም የተሻለ ገቢ የሚኖረው ሰው ነው። ይሰማችኋል? እሱ የሚለው ለጽድቅ ብዬ ዩቲዩብ ራሱ ክፍያ የለውም ይላል። ለጽድቅ ብሎ አይደለም። ኤርሚያስ ለጽድቅ ቢል ኖሮ ጊፍቱን ይዘጋው ነበር ቲክቶክ ላይ። እኔ አሁን ጊፍቱን መዝጊያውን አውቀዋለሁ፣ አልዘጋውም፣ ግን እንድሰጡኝ ማለት ነው። ስጡኝ ብዬ አላስጨንቃችሁም። ሪፖርት ተደርጎበታል፣ ስጦታ ያስፈልገዋል አላችሁም። በውሸት ብትሰጡኝ ግን ደስ ይለኛል። ገባ? ይሄ ኖርማል እኮ ኔቸር ነው። ጊፍት ፈልጌ አይደለም የምገባው፣ ወይም እችን ስናገር እኮ ጊፍት ይሰጡኛል ብዬ የምናገረው ጉዳይ የለኝም። ግን አሁን ጊፍት ሲሰጠው የሚደብረው ሰው የለም። ኤርሚያስ ዩቲዩብ አካውንቱን ሞኒታይዝ ያላደረገበት ብቸኛው ምክንያት ሞኒታይዝ ከሆነ ህጋዊ በሆነ ፓስፖርቱ ነው ሞኒታይዝ የሚያደርገው። ህጋዊ በሆነ ፓስፖርቱ ሞኒታይዝ ካደረገው ደግሞ መንግስት ተቆራጭ ይወስዳል፣ ግብር ይወስዳል። ግብር መውሰድ ብቻ አይደለም፣ ገቢውን ካልኩሌት አድርገው የእርዳታ ስጦታቸውን ያቆማሉ። ለልጆቹ ሰፖርት የሚደረገውን የእርዳታ ስጦታቸውን ያቆማሉ። ገቢው ታይቶ ማለት ነው ነገሮቹ ይዘጉበታል። ስለዚህ ኤርሚያስ
መጥረጊያ ይዞ አደባባይ የሚወጣበት ምንም አይነት እንትን ችግር አልገጠመውም። እውነቱን ልንገራችሁ ዩቲዩብ ላይቭ ላይ ቁጭ ብሎ ወገኖች እንትን አድርጉኝ ቢል ታክሲ ከፍላል በቃ እንትን ይሆናል። የማህበረሰቡ አንድ ሰራተኛ ይሆናል። ስለዚህ ኤርሚያስ እዚህ ቸግሮኛል ምናምን የሚለው መስራት ስለማይችል አይደለም። እናንተ የምትሰጡት ነገር እንዳለ ሆኖ የመንግስትንም ነገር እንትን እርዳታው እንዲቋረጥበት ስለማይፈልግ ነው። ይሄ ኦፊሻል የሚታወቅ ነው። ባል የቤት ራስ የሆነ ሰው ስራ የማይሰራ ከሆነ ትልልቅ የሀገራቶች እንትን ይሰጣሉ፣ ገንዘብ ክፍያ ይሰጣሉ። በዛ ላይ ደግሞ ትናንትና የነገረችኝ ሴት በጣም የሚገርመው ስትራቴጂክ የሆነ ጉዳይ ነው። እኚህ ሐሰተኛ ነቢያቶች እንትን ይርጋ ጨፌ ይርጋ አለም ምናምን ሚዛን ቴፒ ምናምን እኚህ ቡና የሚሸጥባቸው አካባቢዎች የቡና ገበያ ያለበት አካባቢዎች የቡና ለቀማ ወቅትን አስልተው ከዛ ገበሬው ደግሞ ቡናውን ከሸጠ በኋላ ለቃሚውም ገንዘብ ካገኘ በኋላ ኮንፈረንስ እንደሚያዘጋጁ ሄደው ምክንያቱም እዛ አካባቢ ላይ ያለ ህዝብ ገንዘብ የሚሞላበት ሰዓት ነው ኪሱ ላይ። ስለዚህ አምጣ ሲባል የሚሰጥበት ሰዓት ስለሆነ እኛ ሐሰተኛ ነቢያት ምን ያደርጋሉ? የቡና ለቀማ ወቅትና ከተሸጠ በኋላ ቡናው ኮንፈረንስ ያዘጋጃሉ። ከዚህ በፊት የምታውቋቸው ነቢያቶች ማለት ነው። ነቢያቶች የተጠና ኮንፈረንስ ያዘጋጃሉ። እነ ዩጩፋ ብትል፣ እስራኤል ዳንሳ ብትል፣ ይሄ ሚራክል ተካ ብትል፣ ሌሎቹ አብዛኞቹን ያዘጋጃሉ። ኮንሰርት ወይም ኮንፈረንስ ያዘጋጃሉ። ምክንያቱም ምንድነው ስትል ቡና የሸጡ ነጋዴዎች ከቡና ሽያጫቸው ገንዘብ ስለሚሰበስቡ ያንን ገንዘብ ሳያጠፋፉት በፊት መውሰድ ማለት። አሁን ላይ ካያችሁት የአውሮፓና አሜሪካ ውስጥ ታክስ ሪተርን የሚደረግበት ጊዜ ነው ብላለች ሴትዮዋ። የነጋዴው የነገደው ንግዱ ሰራተኛው የሰራው ስራ የተቆረጠበት ምናምን ሂሳብ ተወራርዶ ታክስ ሪተርን የሚደረግበት አንዳንድ እንትኖች ተመላሽ ገንዘቦች ተመላሽ ለማህበረሰቡ የሚደረግበት ወቅት ነው እና በዚህ ሰዓት ላይ አውሮፓ ያሉ ሰዎች ታክስ ሪተርን ላይ ስለሆነ ያሉት ገንዘብ አለ አካውንታቸው ላይ። ስለዚህ የተጠና ወቅት ጠብቀው ነው እነ ቀለመወርቅ አይተንፍሱና እነ ሜርሲ ፐርሰናል ዲቴክተሮቹ ማለት ነው ዲቴክቲቮቹ ፐርሰናል ሰላዮቹ ገንዘብ ከህዝቡ እየተቀበሉ ያሉት። ይሄ ደግሞ ጥናት ላይ የተመሰረተ ገንዘብ የመዝረፍ ወቅት ነው። ገንዘብ የመዝረፍ ስራ ነው። ስለዚህ እኛ በመሳሪያ ገንዘብ የወሰደ ሰው በጉልበት ወንበዴ ወይም ሽፍታ ከተባለ በመጽሐፍ ቅዱስ ሰዎችን አይምሮ ማኑፕሌት አድርገው የሚወስድ ምንድን ነው የሚባል ስም ስጡት እና በጣም ትልቅ ገቢ ማግኘት የሚችል ሰው ነው ቀለመወርቅ አይተንፍሱ። ዩቱብ ቢከፍት አስበሃል? እዚህ ሚዲያ ላይ በጣም ትልልቅ ሰዎች አሉ ዩቱብ ላይ በጣም ትልቅ ገንዘብ የሚያገኙ ቲክቶክ ላይ ማይመጡ ጭራሽ እኔ እኮ አሉ እኮ ቲክቶክ ላይ ጭራሽ ማይመጡ። ለምሳሌ ማነው ልጅ በጣም ደስ የሚለኝ ዩቱብ ላይ ነው በቃ የሚሰራው። ቲክቶክ ላይ አልፎ አልፎ መጥቶ ነው ቪዲዮ የሚሰራው። እንደዛ ማለት ይችላል ኤርሚያስ አሁን እሱ አልፎ አልፎ ነው በቃ ቪዲዮ የሚሰራው። እንትና ለምሳሌ አቤል የወይኗ ልጅ አቤል ብርሃኑ የሚባለው ልጅ ዓለምን የሚዞረው በዩቲዩብ ገቢ ነው። ዓለምን የሚዞረው ግን አይደለም። አሁን የኤርሚያስ ኮንቴንት ይሰለቻል። አሁን ለዩቲዩብ እኮ አሁን ገድል ብለህ ሁሉ የኤርሚያስ ኮንቴንት ለአንተ ነው የሚሰለች። በጣም ብዙ ኦዲየንስ አለው ኤርሚያስ፣ በጣም ትልቅ ኦዲየንስ አለው። ለምሳሌ ዩቲዩብ ላይ ቋሚ ኦዲየንሶች አሉት። ዩቲዩብ ሰብስክሪፕሽን ባለፈ ክፍያ የሚከፍሉ ሰዎች አሉ። አሁን አገልግሎቴን ደግፉ ለማለት ዩቲዩብ ላይ በሳምንት $77 ከ200 ሰዎች ቢያገኝ ቋሚ የሚሰጡት ሰዎች ማለት ዩቲዩቤን ደግፉ ቤት ከዛ ጥሩ ካሜራ ቢገዛ ከሰማህ ተጠቀምበት። መጥረጊያ ይዤ ዞሬ 9 ቦታ ተከልክያለሁ ምናምን የምትል ምንም መጥረጊያ የማያስፈልገው ስራ ዘርፍ ነው ምነግርህ። መጥረጊያ ያስፈልግም ዛፍ መጥረቢያ የማያስፈልግም። ዛፍ ቆራጭነትም ቤት ጠራጊነትም አያስፈልግህ። ከዛ ጥሩ ካሜራ አድርጎ ቀጥተኛ ኤዲት የሚያደርግለት አንድ ሰው ከኢትዮጵያ ውስጥ በተነሳሽነትም ሊሆን ይችላል፣ በገንዘብ ክፍያም ሊሆን ይችላል። አንድ ሰው ቢቀጥር
ቀለም ወርቅ አይተንፍሱ በጣም ኳሊቲ ያላቸው ቪዲዮዎች ድጋሙ ይለኛል ቋሚ ቪዲዮዎችን ፖስት ማድረግ ቢጀምር ከዛ ሞኔታይዝ አድርጎ ግብር ከፋይ ደግሞ ቢሆን ያባ ኒውዚላንድ እኮ ግብር ከፋይ ትፈልጋለች። ምንም የሰለጠነ ሀገር ብትሆንም ሰፖርት የሚያደርግ የሚንቀሳቀስ ትፈልጋለች። በድጎማ እንድትኖር አትፈልግ። ስለዚህ አሁን እኔ የምሰራቸው ኮንቴንቶች አድሬስ የሚያደርጉት ፕሮቴስታንቱን ብዙ ፕሮቴስታንት ሚዲያ ላይ ያሉት ፕሮቴስታንት ደግሞ ይናደዳሉ እኔ በመለቃቸው ኮንቴንቶች። ስለዚህ ባለማየት አድማ ያደርጋሉ የኔን ቪዲዮ። ሊልዬ አሳባለሽ ምንድነው ሲስ ሚዩት ናንተ ሚዩት ነህ ሲስ ድምጽ አይሰማ። ኤርሚ የሚባልሽ በጣም ይልካል። ለምን በዛ አቤላ ሄደ ለምን አትሞግተውም? ምንድነው የሚልከው? እንትና ለገብቼ ለሞግታችሁ ይላል። በጣም ምንድነው ትሞግታ? ቀጥል አቤላ። ምንድነው ትሞግታ? ምንድነው ትሞግታ? ሂድና ቀለም ወርቅ ሞግተው። እኛ ምን አገባ? አገኔ እኮ ፖዚቲቭ የሆነ አሁን እኮ የምናነሳው እኮ ለሌሎችም ቢሆን እኮ ፖዚቲቭ አይዲያ እኮ ነው። አንደኛ በጣም የስራ ሀገር ላይ የስራ እድሎች ባሉበት ሀገር ላይ ሆነ አሁን ቲክቶክ ላይ እኮ በቀን 2 ሰዓት 3 ሰዓት ካገለገልክ በቂ እኮ ነው። እግዚአብሔር ህዝቤን መቼም 24 ሰዓት አገልግሉኝ ብሎ የጠራው ሰው የለም እኮ 24 ሰዓት። እኔ ቲክቶክ ራሱ 24 ሰዓት የሚፈልግ አገልግሎት ነው ብዬ አላስብም። በቃ ማለት ኢፌክቲቭ በሆነ መልኩ በቀን ውስጥ ለምሳሌ 4 ሰዓት ገብቶ ቲክቶክ ላይ ቢያገለግል 4 ሰዓት በጣም ብዙ ነው። በየቀኑ 4 ሰዓት ማለት እኮ በጣም ብዙ ነው። ኢቭን በሳምንት ራሱ 3-4 ቲክቶክ ላይ በሳምንት 3 ከገባ በቂ ነው። በስነ ስርዓት ስራን ሰርተ ለቤተሰብ ጊዜ ሰጥተ ምናምን አድርገ መሆን ሲገባ ግን 24/7 እንደ ኮሊደር ፕሮጀክት እዚህ ላይ ተሰቅሎ መዋል በራሱ ትክክል ነው ብዬ አላምንም። ጌታ ኮሊደር ፕሮጀክት እኮ ቢያንስ እዛ ውስጥ ያሉ በሙያቸው የሚሳተፉ በጉልበታቸው የሚሳተፉ ሰዎች አሉ። ገባ ለብዙ ሰዎች ጥቅም የሚሆኑ ለዛ ነው 24 ሰዓት የሚሰሩ ከሀገር ግንባታም አንፃር አዋጭ አርጀንሲ አለው። አርጀንሲው ከፍ ያለ ነው እንትን ያለ ነው። ግን አሁን በሽፍት ራሱ እኮ ቀኑን ሙሉ ራሱ ላይቡን ከቨር ማድረግ ይችላሉ እኮ ከሆነ ሰዓት እስከሆነ ሰዓት ኤርሚያስ ቢኖር ከዛ ወደ ቤቱ ወደ ሚስቱ ወደ ልጆቹ ወደ ስራ ወደ ምናምን ቢል እኔ በክፋትና በምናምን አይደለም። ሰዎች እኔ ፖዚቲቭሊ ተረዱ። በጣም የስራ እድል ባለበት ለሰዎች በጣም መትረፍ የሚቻልበት ሀገር ላይ ቁጭ ብሎ እንዴ ጤነኛ እጅና እግር ተይዞ አካውንት ተለጥፎ እንደንትና መጣ ብሎ ቢያገለግል ጥሩ ነው ባይነኝ እኔ። ገባ እንደ ትዝታው መጥቶ ቲሸርት ቢሸጥም ጥሩ ነው ባይኔ። ገባ ኤርሚያስ ከቸገረ ናና ለመድረስ ሩጡ ብለ ትዝታው ሳሙኤል ቲሸርት ሽጦ ገንዘብ እያሰባሰበ እንዳለ ባለሀብቱን ኮንፈረንስ ላዘጋጀ ነው ለኦርቶዶክሳውያን ወንጌል ለማድረስ ነው የተጠራሁት ብሎ ቦዲቲ ላይ ኮንፈረንስ እንዳዘጋጀ አንተም ቦዲቲ ላይ መጣ ኮንፈረንስ አዘጋጅ። ሰሜን ኢትዮጵያ ላይ እንደሆነ አትሄዱም እናንተ አገልግሎታችሁ ተደራሽነታችሁ ለኦርቶዶክስ ማህበረሰብ ነው። ኦርቶዶክስ ማህበረሰብ በስፋት ያለበት ሀገር ላይ ግን ኮንፈረንስ እንኳን አታዘጋጁ። ቢያንስ ኑና ቦዲቲ ያለች በቃ አዘጋጁ። ማንም ቢመጣ ዌልካም ነው። ነጩም ቢመጣ አሜን ነው፣ ጥቁሩም ቢመጣ አሜን ነው፣ ከክልሉ ቢመጣም አሜን ነው፣ ከክልሎችም ቢመጣ አሜን ነው። ቦዲቲ ለሁሉም እንግዳ ተቀባይ የሆነች ከተማ ናት። ኑ እኔ ኮንፈረንስ አሁን እንትን የምለው ነገር አለ ማለት በጣም ትልቅ ኦዲየንስ ያለው ሰው ሆኖ ሳለ ኮላብ አድርጎ እንደ ትዝታው የሆነ ትልቅ ቦታ ላይ ማይክ ምናምን ይዞ አንድ ቀን ማገልገል የሚችልበትን ሁኔታ እንኳን ሳይፈጠር ቁጭ ብሎ እዛው ደግፉኝ እርዱኝ ማለት ሼም ነው። አይኒዌ እንግዲህ ቀኑ ሙሉ በአንዳንድ ቪዲዮ ደግሞ እየተገረበ ነው። ግረባ እኮ ነው አገልግሎቱ። መቼም ገድለ ዘራ ብሩክ
ትሄድበታለህ። ከዛ ዩቲዩብ ላይ የሚቀዱት ልጆች ያስቀምጡታል። ከዛ እሱ ነው መልኩ። እኔም እያልኩ ያለው እኮ እሱን እኮ ነው መልኩ። ቢያንስ አሁን መልእክቱን ታስቀምጥና ከፈለገ እኮ በራሱ ዩቲዩብ ፔጁ ላይ ራሱ ያስቀምጠዋል። ከዛ ውጪ ግን አሁን ቀኑን ሙሉ ቲክቶክ ላይ የሚያስቀምጥ ምንም ነገር የለም። 24/7 የቲክቶክ አገልግሎት አይፈልግም። ሶሻል ሚዲያ ሰው ዋይዝሊ ይጠቀማል እንጂ ቀኑን ሙሉ እንትን አይልም። መልእክትን ታስቀምጣለህ። ያንን መልእክት ገብቶ እንዲያዳምጡ እንዲሰሙ እንትን እንዲሉ ታደርጋለህ። ከዛ 3 ቀን 4 ቀን በራሱ እኮ አሪፍ እኮ ነው። ጠፋ ብለህ ደግሞ ትመጣለህ። ከዛ ደግሞ አንተም አንብበህ ተዘጋጅተህ ራስህ ላይ አቅም ሰርተህ ምናምን ትመጣለህ። እንዴ ጠዋትም ቀንም ማታም ምናምን በጣም እንትን ይላል። ከዛ አንጻር ፖዚቲቭሊ ብትመለከቱ ታሪፍ ነው። እዛ አካባቢ ያላችሁ ሰዎችም ቻሌንጅ ብታደርጉት ጥሩ ነው። የወንጌል አርበኛ ነው ምናምን ማለቱን ትታችሁ አንዳንድ ጊዜ ቻሌንጅ ብታደርጉት ጥሩ ነው። ጥሩ ነው። አንድ ልጅ ኮመንት ላይ አሁን ገና በቃ ቤተሰብ አደረገ እና እኔ ኤርሚያስን እንቅልፍ ነሳችሁ ይላል። የአንድ አመንዝራ ፎቶ ተጠቅሞ ማለት ነው። አንዱ ኤርሚያስ እንቅልፍ ነስቶ እንዳይመስልክ። እኛ 9 ሰዓት ዞር ብዬ ገባ አካባቢውን ቃኝቼ መስራት ያለብኝን ሰርቼ እቤቴ ገብቼ ነው ያገኘ ገባ። ለዛ ነው እንደዚህ ፊዚካሊ በጣም ጥሩ ሸንቃጣ የሆነ አቋም ያለ ገባ። የሆነ ጊዜ ላይ እኮ ከነሱ ጋር ቁጭ ብዬ ነግሬያለሁ አይደል? እንዲህ ብድግስህ ቻፔ የታለቀው ወንበሩን ይዞት ተነሳ። አንቾኔ ሉትራን መግባት ይቻላል። ገዝት ላይ መቀመጥ ኧረ ጌታዬ ድረስ አንቾ ሰላም ብያለሁ። ቴንኪው አንቺ እንዴት ነሽ? እግዚአብሔር ይመስገን። ከእንቅልፍ የተነስቼ ይኸውልህ የዕለት እንጀራዬን ስጠኝ ብለሽ ስትጸልይ የዕለት ነገር የሚሰጥሽ ልጅ የዕለት ነገር ምን ላይ ናችሁ? ሲሶ ቪዲዮ ሰርቶብህ አይቻልም። ማናት ኦፊሻል ምናምን ነገር ለሲሶ አድርሱ ብላ ማናት? እኔ እኮ ደርሶኛል ብዬ ዲዩት አደረኩት። ደርሶኛል ቪዲዮ ዲዩት አድርጌው ደርሶኛል ቪዲዮ። ማታ ስንት አሰባሰባችሁ አልኩት እና ነገረችህ። ስንት አሰባሰባ? አይ ብዙ አይመስለኝም። አሁን እንኳን ሰው ራሱ ሳይመጣ አይቀርም። ለሲሶ አድርሱላት ብላ ቪዲዮ ሰራች። እኔም ደግሞ እህቴ ደርሶኛል በጣም ነው የማመሰግነው። እኔ ራሱ በቀጥታ ደርሶኛል ብዬ እኔ እኮ ሰው የሚሰደብበትንም ቪዲዮ ዲዩት ያደርጋል። እኮ ከፋ አንተ ልዩ ጸጋ ነው ያለ። ያንተ ትከሻ ሰፊ ነው በጣም እኔ እኮ ያቤል ነበር ትከሻ ሰፊ የሚመስለኝ። ለካ ያንተ ይበልጠኛል። እኔ አሁን ኮመንት ላይ አንዳንዶቹ እንድታገሳቸው አልችልም። ሰው ይኸውልሽ ቢያንስ ቁጭ ብለው ምንድነው የሚወራው ብሎ መስማት አለበት። አንዱ የሆነ ኮመንት ላይ ቪዲዮ ግን አልሰማሁም ግን አንተ ልጅ በጣም የምደበረኝ ብሎ ኮመንት ሰጡ። ከዚህ ከቲክቶክ መጥቶ ዩቲዩብ ላይ የ30 ደቂቃ ቪዲዮ ነው የሰራሁት። ኦርቶዶክስ ቨርስ ፕሮቴስታንት ብዬ እዚህ ሶሻል ሚዲያ ላይ ስላለው ሃይማኖታዊ ጥላቻና መካረር ነው የሰራሁት እና ቢያንስ በመስቀል የተሰቀለውን ኢየሱስን ካመንን ቢያንስ ይሄ የጋራ የሆኑ ምንላቸውን ውብ ነገሮች መሬት ላይ ህይወትን በሚያሳጣ መንገድ አንቃረንባቸው ብዬ ነው እንደ ሐሳብ የሰጠሁትና
ለኦርቶዶክሱም የወገን አይደለም፣ ለፕሮቴስታንቱም የወገን አይደለም። ይገባኛል። አንዳንድ ሰዎች ፕሮቴስታንት ስለሆንኩኝ ለፕሮቴስታንት በጣም እንዳደላ እንደወገን ትፈልጋላችሁ እና ወገንተኝነቱንስ ምን አመጣው? እግዚአብሔር ከኛ ውሸት ጋር ይቆማል ወይ? እግዚአብሔር ከኛ ስህተት ጋር ይቆማል ወይ? ከስህተት ሰውን መመለስ አንድ ነገር ነው፣ ግን ከስህተቱ ጋር መተባበር ወይም ስህተቱን መደበቅ ግን ሌላ ነገር ነው እና ቢያንስ እንደዚህ አይነት አድማጮች አሉ። አቡና የሚባል ሰውዬ ድምፁ የሚያስጠላቸው እና ሳትሰማኝ ሐሳቤን ሳታመዛዘን እውነት አለው ውሸት ነው ይሄ ልጅ የሚያወራው ብለህ ነገሩን በግራና በቀኝ ሳታይ ከጠላኸኝ ችግሩ አንተ ጋር ነው ያለውና ይሄን ነገር ቢያንስ ብናስተካከል ጥሩ ነው። በእኔ አድማጮችን ነው ይሄንን ምላችሁ የምታዳምጡ ወገኖች ይሄን እንኳን አስተካክሉ። ምንድነው የሚያወራው ግን ይሄ ልጅ ምንድነው የሚናገረው ነገር ብላችሁ አድምጡ። ከዛ በአመክንዮ የሚበልጥ የተሻለ ሐሳብ ካላችሁ ሞግቱ፣ ሐሳቤን ሞግቱት። ከኔ ጋር ለመጻፍ ትገጥማላችሁ። ሐሳቤን ሞግቱት። እኔ ቀለመወርቅ አይተንፍሱ አጭበርብሮናል ነው። እኔም እንኳን እንዴት ተጭበረበርኩ ሰው ነኝ እያልኩ በቃ ተጭበርብረናል። ስለዚህ ወይ የሕክምና ማስረጃውን ያሳየን አሊያም ደግሞ እንደተፈወሰ የሚያሳይ ቀድሞ በሽተኛ እንደነበረ አሁን እንደተፈወሰ የሚያሳይ ለምስጋናም ለዝማሬም የሚያበቃንን ማስረጃ ያቀርብልን። ዝም ብለህ HIV ኤድስ በሽተኛ ነኝ ብለህ ከዛ ተሽሎኛል ምናምን እሱን ሚዲያ ላይ ሄደህ ትፎግራለህ። እዛ ነብይ ቻናል ላይ ሄደህ ይሄ ቀልድ አይደለም። እርግጠኛ ነኝ ይሄ ሸዋሾ የተሰራው እዚህ ኖርማል ዓለማዊ ያን የሚሰበሰቡበት ሚዲያ ላይ ቢሆን ከፕሮቴስታንቱ በተሻለ ዓለማውያን ሚዲያዎች ለጽድቅ ይቆማሉ። እውነትን ለማውጣት ይታገላሉ። እና ወንታ በሪሳን እዋቸው ተመልከቷቸው። ሰው ሸዋሿ ሲሰራ መኪና ይሰጣል ተብሎ የውሸት ቢዝነሱ ሲገባ ወጥተው ይሟገታሉ እነዚህ ሰዎች። አየህ ዓለም ላይ ያሉ ሰዎች አንተ ዓለማዊ የሚመስሉክ ሰዎች እነዚህ ሰዎች ሰው በገንዘቡ እንዳይጭበረበር በጤናው እንዳይጭበረበር ካንተ የተሻለ ኃላፊነት ተሰምቷቸው ይሟገታሉ። ኢየሱስን የምታውቅ በክርስቶስ ኢየሱስ ነፃ ወጥቻለሁ ብለህ የምታምን ማህበረሰብ ሆነ ሳለ ሰው ሲሸወድ እንደ ኖርማል ይሸወድ ይበላ ይዘረፍ የራሱ ጉዳይ የምትለው ምን አይነት ህሊና ቢስ ብትሆን እና ጴንጤው ጋር ደግሞ የሚብስ ይመስለኛል። ሲስ ምን ይመስላል? ጴንጤው ጋር አይብስም ይሄ ነገር ቸልታውና ዝምታው ኒውት ነው። እኛ ጋር ላይ መሰለህ አንዳንድ ጊዜ ሎጂክና መኪኖን የሚያስብ ምክንያት አድርጎ የሚያስብ ሰው እየጠፋ ያለ ይመስለኛል። እኔ ትናንትና ለምሳሌ እንደ ምክንያት አንስቼልሃለሁ እንዴ እዩ ጩፋና ለምሳሌ ጭሮ እንደቀላል የሚቀልድበት ማህበረሰብ ንኬት እንደመጣ ራሱ ግራ ያጋባል እኮ። እሺ ትላንትናም ተበልተ ዛሬም ተበልተ ለነገ ራሱ እኮ ተስፋ የለም እኮ ላለመበላት እኮ ራሱ አንተ እንቺኛዋን ትንሿን እና ኤርሚያስና ምናምን እኮ የምታነሰው እኮ በገጠር በከተማው እኮ ነው የማህበረሰብ እኮ የሚነፋው እኮ። አሁን ለዚህ ማህበረሰብ ራሱ ማን ነው ነፃ የሚያወጣው የሚለው ነገር ራሱ እኮ አንገብጋቢ ነው። ማን ነው ራሱ ከዚህ ነገር ያላ ወይ አክሊል ይሻል አራከየረው እና እኔ በምክንያት ማሰብ የተወ ማህበረሰብ ያለ ይመስለኛል። ማተዝም ብሎ ተስፋ ያደረገ የሚኖር በስራ ለወጣለሁ ብሎ ከማሰብ ይልቅ ላጸላዮች ብር ሰጥቶ ነገርየውን በመቀየር የሚያስብ በጸሎት ሀብታም ሆናለሁ ብሎ የሚያስብ ጤነኛ ሆናለሁ ብሎ የሚያስብ በተለይ በእንደዚህ አይነት ተራ አስተሳሰቦች የተያዘ ማህበረሰብ የፈላ ይመስለኛልና እና ነገርየውን ቀይራለሁ ብዬ ከምታገል እንዳንተ በነገርየው ባላግጥ ይቀለኛል ብዬ አስባለሁ። እንትን ጆይ ጭሮ እንኳን ከኋላም ያሉ ሰዎች አሉ። ሰሞኑን አይ ቲንክ እንትን ላይ ያየሁት መሰለኝ ሙሉ ወንጌል ቀጠና 2 ሙሉ ወንጌል መድረክ ላይ ከገቢ ጉተማ ጋር አቤል እሱ ነገር እኮ የመዝሙር ምረቃ ነው አለ አንዱ መዝሙር በስተት ወይ አክሊልሻ አክሊል ይገባል። እኔ ልውጣ ሲሶ ነው ሁለት ሰው ይዛል። ለምን አክሊል አንተ አይመለከተውም? ቶፒክ አክሊል አይመለከተውም። እሺ ትናንትና እኮ ሰማነው እኮ እሱም እዚህ ጉዳይ ላይ ተሳስቷል። ይዘረፉ ምን ችግር አለው እኮ አለ።
ስቷል እኮ አክሊል እዚህ ጉዳይ ላይ እኔ ምን አገባኝ? ወዶ ከሰጠ አይደለም ወዶ ከሰጠ እኔ ምን አገባኝ አለ። ወዶ ከሰጠ እኔ የምለው ግን እንዴት ነው ያ 200,000 ዶላሩ ወይ ቤት አልገዛ ማለት ቤት ክራይ ነው እኮ አሉ። ምክንያቱም በዛኛው ብር እኮ ዳጎስ ያለ ማለት ለማሃኒቾ ምን አለ መሰለህ 200 ዶላሩን እኮ ሙሉ ለሙሉ ወደ ኢንዲያስ አካውንት እኮ አልገባም እኮ። ከዛ ላይ ማን ያለው ኦልሬዲ ከዚህ በፊት ረጅም ጊዜ አውቃለሁ። ሙሉ ለሙሉ እሱ አካውንት ውስጥ አልገባም 210 ዶላር ባሻ ተሰርቷል። እሱ መሀል ላይ አሁን ተሰነጣጣው አላየሽም? የሉም እኮ አንድ ላይ ከገንዘቡ ስብሰባ በኋላ እኮ እነ ሻውል ምናምን ሸዋ ገብቷል። ምን ነው ሸዋ ኢንተርቴይንመንት እኮ ኦኬ። አይ ቢሆንም ግማሽም እንኳን እጁ ላይ ቢገባ ግማሹም አልደረሰም ይችላል። እኔ ግማሹም እጁ ላይ አልደረሰም። መታመም የተወሰነ ታሟል፣ የተወሰነ ታክሞበታል። መታመም የተወሰነ ታሟል። ቤት ውስጥ ፊዚዮቴራፒ ምናምን ተሰርቶበታል። ግን ሙሉ ለሙሉ ብሩ እጁ ላይ አልደረሰም። እኔ ለምን? ምክንያቱም በስልክ ኦልሬዲ ያን ጊዜ ያወራሁት ሰው ምናምን ነበር። ሌላ ሰው ራሱ በጣም እንትን እያለ ያወራኝ ሰው ነበር። መታመም እኔ እንዳቤላ አልታመመ ተከፋፈሉት ማለት አልገባኝም። እኔ ግን ብሩ የት ሄደ? የተወሰነ ዳንኤልማ የተወሰነ ብር ኢትዮጵያ ውስጥ ዳንኤልማ አገር ውስጥ ያለውን ብር በልቷል። አገር ውስጥ ያለውን ብር በልቷል። እኔ እኮ አሁን የሚያሳዝነኝ እኮ ከኢትዮጵያ የሚልክ ሰው እንደዚህ ዶሮ ከናት ላይ ከበሮ እየመታ ከኢትዮጵያ ወደ ዳንኤል ይልማ ብር የምትልኩ ሰውዬ በጣም ነው የምትደንቀኝ። ዳንኤል ይልማ ሸዋሸዋ ያደራሰ ልጅ እንትን እኮ ነው እኮ። ከዛ ደግሞ እኔ ሌላ እንግዲህ መረጃ ተሳስቼሉን አሉን፣ እርግጠኛ አይደለሁም። እዚህ ደግሞ ወደ ኤርሚያስ እዚህ ደግሞ ወንድም አሉ ወደ ወንድሙም አካውንት የተወሰነ ገብቷል። እኔ የሰማሁትን ነው። እግዚአብሔር ወደ ወንድሙ አካውንት ገብቷል። ወንድሙ አካውንት ወደ ወንድሙ አካውንት ራሱ ሌላ ነገር ገብቷል። እና ግን ሙሉ ለሙሉ 210 ብሩን ይቅር እሺ ማለት በጎፈንድሚ ዜል ፔፓል ምናምን የተሰበሰበ ብሩስ እሱ የት አለ እኮ? ልሽ አሁን እኮ ልሽ እሱን ብር አሁን ለምሳሌ በጎፈንድሚ ብቻ እኮ 210,000 ዶላር ተሰብስቧል እኮ። አክቹሊ አሜሪካ መንግስትም 210,000 ዶላሩን ሙሉ ለሙሉ አይሰጥሽም። የራሱ ፕሮሲጀር አለው። በጣም ከባድ ፕሮሲጀር አለው። 210,000 ዶላሩን አይሰጥሽም። ግን እንደዛም ሆኖ ሙሉ ለሙሉ ያብረ ኤርሚያስ አልደረሰም። ሙሉ ለሙሉ ኢቨን 50% ራሱ አልደረሰም። 100,000 ዶላር ራሱ አልደረሰም። እንዴ የሚገርም ነው። እንደዛ ከሆነ እውነት ከእውነት ጋር ነው የምትቆሚው እንጂ እንትን አልደረሰም። 3% ራሱ ይቆረጣል እያለ ምንልክ ከዛ ላይ ራሱ የሚቆራረጡ ነገሮች አሉ። ተቆራርጦ 50% ሁሉ አልደረሰውም። በዛሬ ሻዋ ላይ ቆረጠው አለ። ባየበሰም የተካፈሉ ሰዎች አሉ። ይሄ የጉልበተኛ ሰፈር የጫኝና ወራጅ ድሮ እኛ ነው የምናወርደው፣ ባለቤቱ አወርደውም አይነት እኮ አንቺ እኮ ሌላ ነኝ። አሁን እኮ ለምሳሌ እዚህ አገር ውስጥ እኮ ሌላም ሰው ራሱ የደረሰው እኮ አለ እኮ እኔ የማውቀው ሌላም ሰው የደረሰው አለ አገር ውስጥ ከእነንትና ውጭ ራሱ እንዴ። ኦኬ ማን ነው ደግሞ አለ? አሁን ስሙን ኦልሬዲ እኛ ጋር ስለሌለ ስሙ መጥራት አያስፈልግም። እኛ ሃይማኖት ውስጥ የለም በእነሱ ሳይድ እኛ ሃይማኖት ውስጥ ያው በእነሱ ሳይድ ያሉ ሁለት የሚጠረጠሩ ልጆች አሉ። ከሁለቱ አንዱ ይሆናል በአይምሮ ላይ የመጡልኝ ሁለት አሉ። እነሱ ራሳቸው ሲሞቱ የሚያየው ለዛ ነው በህልሙ ሲሞቱ ነው የሚታየው ሁሌ
እነሱ ስለ ሞት ካነሳማ እኛም በሞት በቃ በቅርብ እንደሚነሱ ምናምን ይላል እኮ ኧረ በጣም የዋህ ነው ጌታ ልቡ በጣም ሩሩ ነው። እኔ በሆን ሞታችኋል አሁን ራሱ የላችሁም እክዳችኋል በህይወት መኖር። ያንተ ደግሞ የባሲያ ቤል በቃ ኤርሚ በጣም ሩሩ አባዬ ነው እንዴ? አባዬ ነው። እኔ አይምሮ ላይ አባዬና ያኛው ነው የመጣልኝ። አባዬ ወይኔ አባዬ ወይኔ አባዬ እኮ ሀቢቢ እኮ ሄዳ እንትን ላይ እኮ እንዲህ እያለች እኮ አየኋት። እኔ አባዬና ባባ ናቸው የመጡልኝ። አቤላ ሲሶ አባዬና ባባ ላስት ነው የሚባል አይ እንዴ ኤኒዌይ አይ ሁሉም ደርሶታል። ከዛ ከነሰዎች ከነ አባዬና ማከማ አንተ አልደረሰህም? ሲስ ማን ያደርሰዋል? በእናትህ እሱ ጋር ከደረሰ ድምሩ ነው ከስራው ጋር ተያይዞ የሚደርሰው። እኔ እኮ ሂሳቡን ስሰራ እኮ ነው አሁን እኮ የደረስኩበት እንጂ እኮ እንትን አይደለ። እኔ መረጃው በጊዜ ጠይቄ የደረሰኝ ይሄ ነው። ኤኒዌይ እኔ አሁንም ማታ አንዳንድ ሰዎች በጣም አንዳንድ ሰዎች ለራሳችሁ ለምናችሁ እያደራችሁ እኔ ከይቅርታ ጋር ሌሎቻችሁን በጣም እንትን እንዳሉ ለምናችሁ እያደራችሁ ራሳችሁ ላይፍ ከፍታችሁ አካውንታችሁን ለጥፋችሁ የምትለምኑ ሰዎች አንዳንዶቻችሁ ማታ ስትናገሩኝ ሰምቻለሁ። እና ቢቻል ራሳችሁ አንዳንድ ሰዎች የሚከላከሉት ለነገ ለራሳቸው ለሚያደርጉት የእርዳታ ማሰባሰብ ለኤርሚያስ አሳስቧቸው አይደለም። እዚህ ጋር ከተመታ እዚህ ጋር ማሰባሰብ የሚባለው ኢሹ ከተመታ የነሱ ነገር ሊመታ ገባ። ስለዚህ የነሱ ነገር እንዳይመታ ዛሬ እሱን በመከላከል ውስጥ ለእግዚአብሔር የተቆረቆሩ በማስመሰል የነገር እርዳታ ማሰባሰቢያቸውን ነው እያተረፉ ያሉት። ልክ እንደ አንዳንድ በመላጣው ጀምሮ እስኪ ጎፍርለት ጀግና ኮኑ ለኔ አሁን እኮ ጀግና ኮኑ ወንድማችን እኛ እያለንማ አንተ ወጣት ለምንም እኛ አንተን የቤት ኪራይ ከበር ማድረግ አያግተንም ለምን አይሉ ሲምፕል ነገር እኮ ነው። እኔ ወንድሜ አንተ እኔ ወንድም እያለሁ አንተማ ሶሻል ሚዲያ ላይ ወጥተህ እንዴት ትለምናለህ ብላ ለምን ከበር አያደርጉለትም? ጎበዝ ኮኑ ወንድ ኮኑ ማለት ይሄን ያህል እንትን የሚሉ ከሆነ እኛ ከበር እናደርጋለን ለምን አይሉ ከሰን እንዴ አለ አሁን ሁሉ ቢያንስ ዛካይ እኮ 5-6 ሰው ለምሳሌ ስራ የሚሰራ ሰው አለ። ይሄንን ነገር እኛ በውስጥ እንገለዋለን እንጨርሰዋለን። ይሄ የታቀደ ሰፊ የሆነ ብዝበዛ ካልሆነ በስተቀር የተጠና ማህበረሰቡ ማራቆት ካልሆነ በስተቀር ለምሳሌ ዛካይ እኮ 5-6 ሰው እኮ የሚሰራ ሰው ለምሳሌ ይኖራል እኮ $100 ወይንም $250 ከበር ቢያደርጉ እኮ ለወንድማችን የቤት ኪራይ ይሸፍናሉ። ለምን ያን ነገር አያደርጉ? አሁን እኛ ለፊት ከማታቸው ይልቅ ለምን ያንን ከበር አያደርጉ? ይችላሉ 5-6 ሰዎች ቴክር ማድረግ ይችላሉ። ይሄ ሁሉ ሚስቱ የቀጠሮ ጌም ለምን አይጮቱ? የቀጠሮ ጌም አንድ ለምን አይጮቱ? እኛም ያለን ይዘን መጣለን። ሲስ ያቺ አበባዋንም ምናምን ይበትናል መጥቶ አሲሶ ሚስቱ ምሰራ ከሆነ የሶስት ልጆች የሚሰጡት ከሆነ ለዚህ ሀገር እኮ አንዱ አካል ከሰራ የልጆችም ከተሰጠ እኮ በቂ እኮ ነው። ጥሩ እኮ ገቢ ነው ማለት የሶስት ልጆች አለ። አሁን አራተኛ የመጣ ነው ብለዋል ትናንት በእርግጥ እና የሶስቱም ልጆች ሚስቱ ምሰራ ከሆነ እንዴት አይበቃኝም? በጣም እና ግን ከባድ ሆነና አልተኛም ሌሊቱን አራተኛማ በምን ጊዜ ይመጣል? አራተኛ እንዴ ጌታን ሲል ሰምቼዋለሁ ትናንት። አራተኛ እየመጣ ነው ብለው እንዴ አይደለም አራተኛ በምን ጊዜ አንዴ ምን አገባል? ምን አብቃቅቶ ጊዜውን ከተጠቀመ ምን አገባል? እዚህ ላይ ጥያቄ ልታነሱ ነው። መቼ ነው ቀና ሌሊት ብለው ምን አገባል? የግል ጉዳይ ነኝ አንገባም። የግል ጉዳይ ላይ በፍጹም አንገባም። ግን እኔ ቢያንስ ይሄ ማህበረሰብ አንዳንዶቹ ቢጠሉኝም ቢጸየፉኝም
ይሄ ማህበረሰብ የኛ ማህበረሰብ ነው። የኛ እህትና ወንድም ናቸው። ወንጌል አማኞች ሲስ እኮ ኮመንት ላይ እኮ የሚፍጨረጨሩት እኮ በጣም ጊዜ ተረፋቸው ምናምን ናቸው አብዛኞቹን እኮ እንደዚህ ኮመንት ላይ። በነገራችን ላይ እዚህ ውስጥ ያላቸው ኦርቶዶክሳውያንም ሌሎቻችሁ ክርስቲያን በፕሮቴስታንት ተስፋ የቆረጣችሁ ፕሮቴስታንት የሆናችሁ ሰዎች እዚህ ሚዲያ ላይ የምታዩቸው ሰዎች አይደሉም ፕሮቴስታንቶች ማለት ገባችሁ? በጣም ብዙ ስልክ የሌለው አለ፣ ኢንተርኔት ጨራሽ የማይጠቀም አለ፣ ገጠር ያለው ይበዛል። በጣም በትክክል የሚኖሩ ሰዎች አሉ፣ በጣም ምስኪንዬ ሰዎች። እዚህ ጋር የሚሳደቡት ምናምን የምታዩቸው ሰዎች የሐሰትና የሐሰተኝነት አተላ ውስጣቸው የሚርመሰመስ ሰው ነው። አንድ ሰው እንዴት አስችሎክ ትሳደባለህ? ቀኑን ሙሉ ኮመንት እየጻፍክ ጣት ቻርጅ ሰክተህ ስልክ ፔሬሌን ፓራራም እያልክ እንዴት ትሳደባለህ? እውነቴን እኮ ነው። እንዲህ ሰው ይሄ እንትን ምናምን እኔ በውስጥ በኩል የሚያበረታቱን አፕሪሺየት የሚያደርጉን መገለጥ የማይፈልጉ መንገድ ላይ ሲያገኙን በጣም የሚያመሰግኑ ስለሚሰራው ስራ ስለ ብዙ ነገር የሚያመሰግኑ ትክክለኛ ክርስቲያኖች አሉ። እዚህ ቲክቶክ ላይ መጥተው የሚሳደቡት ምናምን ከሌላ ቤተ እምነት ጋር የሚደራረቁት ምናምን እንትን የተጠለፉ ቦዮች ናቸው። ወዳልሆነ አቅጣጫ ተጠልፏል። አይምሯቸውም ተጠልፏል፣ እጃቸውም ተጠልፏል። እኔ ክርስቲያን ሰጪ ማህበረሰብ ነው። ይሰጣል፣ አገልጋይ ይሰጣል፣ አገልጋይ ሰፖርት ያደርጋል። ቤተክርስቲያን የቆመችው በክርስቲያኖች ድጋፍ ነው። ወንጌል ራሱ የሚቀጥለው በክርስቲያን ማህበረሰቡ ድጋፍ ነው። ግን ድጋፍ ስናደርግ ለትክክለኛ ሰውና ትክክለኛ እየሰራ ላለ ሰው እናርግ ለማለት ያክል ነው እንጂ ማንም ሰው አይረዳ የሚረዳ ሰው እንትን አይደለም ምናምን ብለን በተለይ ደግሞ የእሱ ሰፖርተሮች ነን የሚሉ ሰዎች አሉና ሌላ ሰው ሲያደርገው ጥፍራችሁን አሾላችሁ ፎቶ ዘግዝቃችሁ ለመሳደብ አትሩጡ። በቃ አሁን የእሱ ያ በተለይ ያዛ ደቡብ አፍሪካ ያለው ልጅ አለ፣ ያ ፀጉር የሸሸው ሰውዬ እንዴት የሚያስጠላ ቪዲዮ አየው። ማን ነው በእናትሽ እንትን እንዴት ላድርግ? ስኬ መሀል ላይ ያለችው ማናት? ከዳር በኩል እኔ መሰለኝ እኔ እኮ እኔ ፈራው ቪዲዮ ላሳይ ብዬ ስልኬ ተበላሽቷልና ስልኬ ተበላሽቷል ልመና ሆኗል እና ፈራው። መሀል ላይ ቀይ ለብሰሻለሽ አንቺ ነሽ? ኧረ ተው የት ነው ንገረኝ። ቤኬ ለቀቀው መሀል ላይ ያለችው አንቺ መሰልሽኝ። እኔ የራሴንም ተናግሬያለሁ። የራሴ ለእኔ ተገለ ያለው እኔን አድርጎኛል። ምንድን ነው? እስኪ ቆይ ሊያው እኔ አላየሁም። አንቺ ጠዋትሽን እንዳይረብሽው አትዩት። በእናትሽ ይቅርብ፣ በቃ ይቅርብ። ሲላ ካርበን ኮፒ ላ ሲስ በፈና የቤት ወንድም አንበሳው ማን አማን አንተ ለሚመስለው ሲስ ወንድምስ ማንቺ ያሸንፋል አይደል? ማንቺ አሸንፍም። አንተ የተለያየ ነው እንዴ የምትደግፉት? እኔ የሲቲ ኧረ ቤት እኮ ራሱ ፍልሚያ ነው። አራቱም አለ ቤት። ያኛው ደግሞ የሲቲ ነው። ይመች አባት፣ አንተ ወሳኝ ሰው ነው። ይመች። የሲቲ አዲሱ ጄኔሬሽን የሲቲ ደጋፊ ነው። እኔ ወልቭስን ነው የምደግፈው። ባለፈው ሁለታቸው ከአርሰናል ጋር አንተ ጥሩ ነው። መክሰስ አሪፍ እንትን ይኸው መጣ ጉቢት አይዘክ ሰላም በላቸው። አንበሳው ናና ሰላም በላቸው። አትሽኮርምም ናና። ስማ የቲክቶክ ቡዳ በእንትን አይወጣም፣ በፌስቡክ አይወጣም። እሺ አንቺው አየሽው
አንቺ አየሁት እኮ ያየሁት ነው። ማናት ቀይ? እኔ አልንገርሽ፣ እኔ አልዋሽም። እኔ ራሴ ላይ ቀይዋ ማለ ቀይ ለብሰሽ ያለሽው አንቺ ነሽ። እኔ እንትኑ ትልቁ አንተ ነህ። ግልጽ ነው። እዛ ጋር እዛ ጋር ያለው ያው አቤላ ነው። ግልጽ ነው። እስቲ አሳዩና። ምንድን ነው አልገባኝም። ብር ሰታችሁ ማታውቅ ብሏል ጌታ። እኔ $200 አዋጥቻለሁ። ያኔ $200 ወደ እንትና ነው የላኩት። ወደ ማን ነው ስሙ ኢትዮጵያ ያለው አሁን ዳኒ ይልማ፣ ወደዛ ነው የላኩት። በኢትዮጵያ ያለው ሰው ያላኩለት ሰው አለ። ተው እንዳላወጣ ባይዘው ሁሉም ጋር ልክ ያለው እኔ ዳኒ ጋር ልክ እኔስ በቃ ትቻለህ። እኔ ጋር ልከሻል። አቤል አንተ ጋር የመኪና መግዣ ነው የላኩልህ ጌታ አንተ ጋር። ለዚህ ነው እንደምወድሽ እንዴ እንትኑ ሜሴንጀር ላይ ቋል እንትኑ ረሲቱ ጌታን በይ ላንተ 200 ላንተ 200 አለ። ይኸው ሜሴንጀር ላይ አይ ጸዴ ነው በጣም $200 ነው ላክሽልኝ። በስመ አብ ምን ነው ታዲያ አንተን በጎ ልማድሽን ተውሽው። እየገቡ ሲረግጧት አመሏል። ለሁሉም $200 ልክ ያለው አብዛኞቹ ማለት ነው። አንዳንዱ 100 እንዴ ያልቀመሰ ሰው የለም። ባይዘው ኢትዮጵያ ውስጥ ያሉት እንዴ ይሄን ያህል እንትን አደረጉኝ እንዴ። ሁሉም ጋር ልክ ያለው ጌታ ኢትዮጵያ ውስጥ ያለው ሁሉም ጋር የበሉት ናቸው አይካሉት። አሁን ሁልሽንም እየገባው ኮመንት ላይ ያጎረሰን እጅ ነካሽ ይላሉ እንዳልከኝ። ያ በጣም የምሬን አሁን ትቻለው በጣም ስለፈለኝ እኔ ጋጋ ባይዘው እንትን ነው። እኔ ያን ጊዜ ማረግሽ በመልካም ነገር ነው ያረግሽ። ያን ጊዜ በነበረው ሁኔታ ማረግሽ ለጥፊው ልለጥፈው እንዴ ያው እኛም ታብታብ አንዳንዶቹ ስልካቸው ስለቦለኩት በርግጥ እንትኑን ረሲቱን አላገኘውም። አይ ቲንክ ዳኒን አልቦለኩትም። የዳኒ አለ መሰለኝ ረሲቱ ምልክላት እሱ ይቦልከኛል። አሁን አላወጣው ለጥፈዋል ይያልሽ ኦኬ ጋይ እነሱም አይዋሽም በርግጥ አዮባ ከታች የጻፈውን አየሽው? አንቺ ምን አለ? እኔ ለበትም ያቀመሰት ኧረ ተው ግን እናንተ አማርኛ ወዴት ነው የምትወስደው? which is good እኮ እኔ ሰዎችን ማገዝ እኮ it was nice። እኔ በእውነት ኢትዮጵያ ውስጥ ያሉት እንትን ኢትዮጵያ ውስጥ ቲክቶክ የሚከፍቱት ወንድሞች ይሄው እንደው ለሁሉም ልክ ያለው እኔ ፖዚቲቭሊ ነው የምወስደው። የሚያገለግሉ ሰዎች መታገዝ አለባቸው አምናለሁ። እያገለገሉ ቲክቶክ ላይ ጊፍት ከምሰጠው በውስጥ ይሻላል። ምክንያት ቲክቶክ ቆርጥ ምናምን ስለሆነ እኔ መሰጥ የምፈልገው በእነሱ በአካውንታቸው ነበር የማስገባው። የምሬን ነው ጌታ እና አንድ አለ ደግሞ እዚህ ወንድሞች የሚያግዝ ፕሊስ ለእንትና ላክ እያልኩኝ አስልክ ያለው ብዙ ጊዜ እና በኋላ እንትን ሲሉ ግን በጣም ነው የሚያናደው ማለት ነው። አንቺ መሀል ላይ እኮ ማስታወስ አለብሽ። አሁን ሰርፕራይዝ ነው ያደረግሽ፣ ማስታወስ አለብሽ መሀል። ምክንያቱም ለሰዎች ለመብላት ስለሆነ የሚጮሁት ሰው ላይ የሚጮሁት የሰውን ለመቀርጠፍ ስለሆነ የሚጮሁት ማለት ከቀረጠፉት ሰው መካከል እንደሆንሽ እያስታውሻቸው ብገስጫቸው ለህይወታቸውም ጥሩ ነው ብዬ አስባለሁ። ያ እንደኔ ያስፈልጋልን ብዬ ነው እንጂ እኔማ ስም ራሱ እጠራለሁ። አላክሽልኝ የሚለኝ ሚቱ እያለች ነው ለሁሉም እንዳንቺ የሰጠች ሚቹ በያንግ ለማባቻ ጉርጌታ ስሜቴ ይሆናል። አሁን ያቆምኩት አሁን ሉትራን ሲሆን በጣም ብዙ ሰው ሲሰርበኝ ያቆምኩት 7 ወር ምናምን ነው አሁን ማለት ነው።
አሁን ልክ ያላቅም 7 ወር ከዛ በፊት ጊዜ ነው ካቆምሽ ከሚትራን በኋላ ነው ያቆምሽው? በጣም የሰደብኝ እነሱ ናቸው እነሱ። ከዛ በጣም አዘንኩኝ ማለት ነው። በጣም አዘንኩኝ እና አሁን ለማንም አልልክም አቆምኩኝ። ኦልሞስት 7-6 ወር። አሁን አይ ቲንክ ለኑሮ ነው መሰለኝ ለቤት ኪራይና ለአስፈላጊ ወጪዎቹ ነው የጠየቀው ታለ እኔ አሁን ብታግዙ ፐርሰናሊ ደስ ይለኛል። አሁን ወንድማችን ለቃል የተገዛውን ስልክ አላየውም። ይገዛለት ችግር የለውም። ከቁመቱ እንዳይበልጥ ብቻ ነው ስልኩን መጠንቀቅ ያለባቸው። ኧረ አቤላ ተው ተው። እስክሪንሻት መሰላል ላይ ወጥቶ እንዳታነካካን ሆ ብለን አይደለም አንቺ በቃ እንዴ ወይ ምንድን ቆኔ አልገባ ወይ ምንድን ነው የኛ አካውንት አልነበረሽም ወይ እንግዛለን የኛ አካውንት አልነበረሽም ይላል እንዴ ሲሳ አንተ ምን ትሰራለህ? እኔ እኮ እቅበተ እምነት ለሚሰሩትን ነበር። አንተ ምን አቅበት አቃለ ሲሶ እኮ ነው ፌላሉ ነው አቤላ ጥያቄው ነበር። አቤላ እስካሁን ድረስ እኔ እኮ ከኛ በላይ እኮ አካባቢ የለም ከኛ በላይ እኮ አካባቢ የለም እያሰበበት ነው አቤላ አይደለማ። እኔ ከዚህ በላይ ምን አድርጌው ነው አቤላ ከጀልኝን ብዬ እኮ ሀሳብ እስከተች መኪና አስታወስክ? ያኔ መኪና እንዲገዛልህ አስታወስከው? ከዛው ወዲያው ነው ያን ቀን ነው ያስገባሁት። በእርግጥ መኪና ወይኔ እሱ መኪና እኮ በማግስቱ እኮ ሳይጨርሰው ቀለሜ እኮ ሳይጨርሰው ነው እኮ ባህሪው የተቀየረው። ወዲያው በ2 ቀን ሲሳደብ እንዴ አልኩ በጌታ በ2 ቀን ሞለጨ መኪናው ሳይሞላ የጎማውን ብቻ ነው በነገራችን ላይ ላካችሁልኝ። አይ ድንገት ያኔ ድንገት ካልሆነ የጎማውን ላካችሁልኝ። 2ቱን ጎማ ሳፋ አድርጌበት እያጠብኩበት ነው ገዝቼው። ትንሽ ብንሄድበት ጥሩ ነበር። ያኔ ጥሩ መነሳሳት ነበር በእርግጥ ያኔ ማለት ነው። እንትን እኮ ነው አሁንም ቢሆን 4000 ሰው ምናምን ቢገባ ከብሎ ከፈተውት መጥቶ ያሰባስብልኛል። ቀለሜ ብዙ ሰው ካየ ቪው ምናምን ካየ ይመጣል። አያስችሉም በእውነት ከ1000 ሰው በላይ ምናምን ሲያይ በቃ አያስችሉም። ያቁነጥን ወገኖች ብሎ ይጽፋል። በዛ ያለ ኮሜንት ላይ ይጽፋል። ከዛ ከተለይ እሱንማ ጥሩ እኔም ተታዝቤያለሁ። አያስችሉም። በስማ እኔ ግን ማለት ነው ሰሞኑን እንትና ዮኒ ማኛ ላይ ተቋል እሱ እኮ ባይዘበ በጣም ዘሞስት በቃ እውነትም ሶሻል ሚዲያን እንዴት አድርጎ መጠቀም እንዳለበት የገባው ሰው ነው ዮኒ ማኛ። ጌታ በደንብ እኔ ፐርሰናሊ በጣም ያደነኩት ሶሻል ሚዲያውን አንተ እኮ በዚሁ ቢቀጥል እኮ ሰውየው ከሶሻል ሚዲያ እየተረሳ እየጠፋ እንደሚሄድ ገባው። ልክ ሲያስበው በቃ ተርኒንግ የሆነ ነገር ላይ መዞር እንዳለበት ገባው። እንዴ አሁን እኮ ተመልከት እኮ አሁን አንድ አጋጣሚ ማታ የሆነ ሳለ ላይቭ ነበረ 5,000-6,000 ምናምን ሰው ሲከታተለው ነበር። አይ ትክክለኛ በራይት ታይም ላይ ነው በቃ እንትን ያደረገው እና በጣም ያው ፎሎ ራሱ በጣም ጨመረ። አሁን እንዴ እውነቱ ነው 170 ነበር አሁን 240 ይሁን ምናምን ደርሶ አይደለም እኮ ልጁ ሲሾፍ እኮ መጨረሻ በቃ ከደምሮ ጋር ውሎ ማዳሬ ሊሆን ነው እንዴ ብሎ ጌታ ምስክሬን እንዲህ ነው እንትኑን እንዲህ ነው የገለበጠው። እኔ አድንቄዋለሁ ጌታ። ግን በጣም ደስ የሚል ጭንቅላት እኮ ነው ያለን። አይተሃል? እንረሳዋለን። ሁሉን ነገር ነው የምንረሳው። ለምሳሌ ጴንጤ እንደነበረ አሁን ረስተውለታል ሰዎች። ከዛ ኦርቶዶክስን ሲሳደብ እንደነበረ ረስተውለታል። አሁን ደግሞ ጴንጤ ረግጧቸዋል ጴንጤዎችን።
ጴንጤን እንደረገጠ ደግሞ ይረሳለታል። ልክ አማራ እንደነበረ እንደተረሳ፣ ኦሮሞ እንደነበረ እንደተረሳ ገባ። በሞጋሳ በቃ ሞግጌ ገብቻለሁ ብሎ ገብቶ ነበር ኦሮሞነት ውስጥ። ከዛ በኋላ ደግሞ በትግራዋይ ሆኖ ነበር ደግሞ አንድ ሰሞን እና እንደዚህ ነው። ሁሉንም ረስተናል። አሁንም እዚህ ውስጥ ያላችሁ ሰዎች የምነግራችሁ ቲክቶካውያን ሶሻል ሚዲያ ላይ ምን እየተደረገ እንደሆነ ዛሬ አትጀምሩ። ስልካችሁን ስትከፍቱ ከዛሬ ነው የምትጀምሩት። ብዙዎቻችሁ ዛሬ ምን ተወራ፣ ዛሬ ምን ተባለ፣ ዛሬ የኔን ሀሳብ ምን ደገፈልኝ ነው የምታዩት። ዛሬ የደገፍኩላችሁን ሀሳብ ብቻ ሳይሆን መመልከት ያለባችሁ ትናንትናም ያለውን እውነት ይዛችሁ ባላንስ ማድረግ አለባችሁ። አለበለዚያ ትሸወዳላችሁ። ሰው አይለወጥም ብዬ አላስብም፣ ግን ልክ እዚህ ሶሻል ሚዲያ ላይ እንደ ዮኒ ማኛ አይነት ሰዎች የፈለጉትን አድርገው በድግግሞሽ ያስለውጡ ካለ ሀሳብክ ያ በጊዜው ሲሄድ የነበረውን ሰውዬ ደጋግመው ምንድን ነው ያስከው ውሻ እያሉ በየርቀቱ ሲነግሩት እንደ ውሻ ነው እንዲያስኩት ብሎ እንደለቀቀላቸው ማለት ነው። ደጋግመው የሚነግሩህን ነገር ታምናለህ እና ለዛ ነው አሁን ለምሳሌ ቀለመወርቅ አይተንፍሱ ጥያቄ ሲበዛበት ላይቭ 24 ሰዓት ነው የሚገባው። ከዛ ያለቅሳል፣ መንፈስ ቅዱስ ይላል፣ መሀል ላይ የንስሐ ጸሎት ይጸልያል፣ ይዘምራል። የጠራኸኝ አባቴ ይላል ከረኝነት፣ ከዛ ከምድረ በዳ ከዛ ቤት ያወጣኸኝ የጎተትከኝ ነፃ ያወጣኸኝ ይላል። 24 ሰዓት ላይቭ ላይ ነው። ለምንድን ነው 24 ሰዓት ቻሌንጅ ስታደርጉት የሚገባው ብላችሁ ጠይቁ። ማኑፕሌት ለማድረግ ነው የሚገባው። ሰው የሆነ ነገር ሲባል በጣም ላይቭ ያበዛሉ። ካያቸዋቸው ዮኒ ማኛም እንደዚሁ የሆነ ነገር ስትሉት ላይቭ በጣም ከሚባለው በላይ እኛውን ኦርቶዶክስን እንደሚወድ ለማሳመን ቀን ላይ ሁሉ ገብቶ አየዋለሁ። አሜሪካውያን በሚተኙበት ሰዓት ላይ ላይቭ ላይ አየዋለሁ። 24 ሰዓት ገብቶ ማለት ዮኒ አረ ውጣ እስኪሉ ድረስ። ለምንድን ነው 24 ሰዓት የሚገባው ስትል እንድታምነው፣ በቃ ገባ፣ ታማኝ እንደሆነ እንድትቆጥረው፣ ለኦርቶዶክስ ደጀን እንደሆነ እንድትቆጥረው። አሁን አንዳንድ ሰዎች ለኦርቶዶክስ ደጀን እንደሆነ የኦርቶዶክስ የተሻለ እምነት እንደሆነች እንደሚያስብላቸው ያስባሉ ሰዎች። አንድ ሰውዬ ቪዲዮ ሰራብኝ ባለፈው። እንዴ ልጁ ጴንጤ ሆነ ሲል ቀጠቀጥከው። ቪዲዮ ሰራበት፣ ምን ሰራበት? ልጁ ጴንጤነቱ ሲተው ደግሞ አፕሪሼት አድርገህ ቪዲዮ ሰራህለት። ለምንድን ነው እንደዚህ የምታደርገው ብሎ እንትን ሰራ። እኔማ ወደ ትክክለኛው ሀሳብ ሲመለስ ሰው ወደ ማንነቱ ሲመለስ አፕሪሼት አደርገዋለሁ። አስመስሎ ጴንጤ ነኝ ከሚለኝ ተሳድቦ የሆነውን ነው ማደንቅለት ማከብርለት። እውነቱን ልንገራችሁ፣ እያስመሰለ ጴንጤ ከሚሆን ሪል ማንነቱ ተሳዳቢነት ስለሆነ ስድቡን አከብርለታል። አሁን ስለ ዮኒ ማኛ ክፉ አላወራ መጥቼ አንድም ቀን ክፉ አላወራለት። ጠላቴም ተቃውሞም የለኝም። ዮኒ ማኛ የፈለገውን ስህተት አሁን ለቢሳሳት ሪከርዱ ቢደርሰኝ ቪዲዮ አልሰራበትም። ለምን? እያስመሰለ አይደለም፣ ትክክለኛ ማንነቱ ነው። እኔ ሲያስመስሉ ነው የሚደብረኝ። ገባ? ሸዋሾች ይቅርታ የማይጠይቁ አሁን ማን ነው ይሄ እንዳልክ የሚባለው ሰውዬ፣ ቃሌዎት እንዳልካቸው ዘነበ የሚባለው ሰውዬ አልኩኝ። ትንሽ ልጅ ነው፣ አንድ ፍሬ ነው ለካ። እንትን ላይ ጄቲቪ ላይ ከ15 ዓመት በፊት ጋዜጠኛ ነበረ። ትንሽ ልጅ ነው እና መጥቶ ቤኒ ለሚባል ጠንቋይ፣ ከአሜሪካ ለሚመጣ ጠንቋይ ኑ ተቀበሉት፣ ሚዲያ ላይ ታላቅ የእግዚአብሔር ሰው ይመጣል ምናምን ብሎ ቪዲዮ ሰራ። ከዛ ቃሌዎት መግለጫ ሰጠች። ሐሰተኛ ነብይ ነው አልቀበለውም ብላ፣ ቃሌዎት ቤተክርስቲያን ማለት ነው። ከዛስ ቪዲዮን አነሳ። ይቅርታ እንኳን አይጠይቁም። ሰው አሳስተው፣ ሰው አጭበርብረው፣ ሰው በጠንቋይ እንዲሸወድ መንገድ ጠርገው ይቅርታ ቪዲዮ እንኳን አይሰሩም። ከዛ በኋላ ይመጣና ስህተቱን ለማጽዳት ምንድን ነው የሚያደርገው? የለጠፋትን ቪዲዮ ፕራይቬት ያደርጋታል ወይ ያጠፋታል። እንደዚህ አይነት ሰዎች ነው የሚጫወቱብን ያለው። ገባ? ስለ ኢየሱስ ፍቅር ያለቅሳሉ፣ ተደብቀው ሌላ ነገር ያደርጋሉ። እንትን እኔ ጋር የሆነ ሰስፔንስ ብሎ መጥቷል። ታፕና ሼር አድርጉ። ኧረ ጌታ ኢየሱስ 7.7 ኬ ብቻ ነው ሼር የተደረገው ማለት ሼሩ 7.7 ኬ። አይ ታብታቡ 7.7 ሼሩ 24 ነው እኔ ጋር የሚታየኝ 24 ፍሬ ብቻ ፍሬ
እኔ በሼርማ ቀለም ወርቅን የሚያክል እኮ የለም። ስማ 91 ሺህ ምናምን ነው 300 ሰው ነው ላይቭ ላይ ያለው ለ91 ሺህ ሼር 91 ሺህ ሰው ሼር አድርጋ ድሮ ታስታውሳለህ አቤል እንትኑ እምቢ ብሎኛል እየተቆራረጥ ነው እስኪ ብሎ ከዛ አንበሳ ሲወርድ አሁን ጥሩ ሆነ ምናምን ሲባል ነበር ከያን የመጀመሪያ ጊዜ ትተክ የማአት አንበሳ ምናምን ሲወርድ በቃ አሁን ጥሩ ነው ኔትወርኩ የዛሬ ነው ያርገውና ወገኖች ይሄን ነገር ጆይን አድርጉ። ፌቭ አመሰግናለሁ። ይሄንን እንትን ልብ ቅርጿን እየነካችሁ ጆይን አድርጉ። እሺ እቺ ልብ ቅርጿን ፋን ክለብ ውስጥ ግቡ። እስቲ እኔ ጋር ለምሳሌ ልብ ቅርጽ ለመስጠት ቢሉ ሰስፔንድ ተደርጓል ይላል። ይኸውልሽ አሻንቾ እስቲ ሞክሪው። እንትኗ እቺ ሜምበር ሆንኩኛው ነው ሰራ ምን ብሎክ ነው እንጂ አቤል እኔ ጋር ሆነሽ አቤል አጋየሁሽ እንዴ ወደ አቤል ነው አንተ ጋር ያኔ ብሎክ አረብ አጅንት ኒኮኪታ ብሎክ ነው ያኔ ቴንክ ዩ ሩታ ያኔ ዝግ ነው ያኔ ዝግ ነው አንተ ልክ ነው ኦኬ አይሰራም የሲሱ አይሰራም ያው ሲሰኮ እንትን እኮ ብለው ነው መኪና እየነዳ ምናምን መስሎት ነው መስኮት ሲያይ ሲስ ራስን እያጠፋ መስሎ ነው በመስኮት ዘለል ትልቅ መኪና ላይ ስለሆንክ ተበላሽቶ እኮ ነው ተጭኖ ነው የመጣው እኮ መኪና ላይ ስለሆንክ መስኮት በር ተከፍቶ ምናምን ስላየ ሌላ ነገር መስሎት ነው ቲክቶክ አልጎሪዝሙ የኔ መጀመሪያው አካውንት እኮ ራቁት ፎቶ የህፃናት እዛ ደቡብ ኦሞ ውስጥ ያሉ ልጆች ራቁታቸው አየ ቲክቶክ ሃራስመንት ነው ህፃናት ልጆች ላይ እየተፈጸመ ነው ብሎ ዘጋቢ ኧረ ተው በእግዚአብሔር ብለው ከፍቶልኝ ነበረ ያንን ቪዲዮ ስላላጠፋ የጫንኩት ቪዲዮ ደግሞ እኮ ልጆቹን አልቀረጽኳቸውም እኮ እኔ እየዘመርኩ ከኋላ ገብቶብኝ